Hello and welcome everyone. This is the sound of Paradigm Language School. What makes Paradigm Language School quite unique? ፓራዳይም እንግሊዘኛ ቋንቋ ማሰልጠኛ ተቋም ለየት የሚያደርጉት ነገሮች ነምበር 1 ከአራቱ የቋንቋ ክህሎቶች ከአራቱ የቋንቋ ችግሮች ሙሉ በሙሉ ፈርቅቆ የሚያወጣችሁ መሆኑ ከሪዲንግ ከራይቲንግ ከሊሲኒንግ እና ከስፒኪንግ ችግር ሙሉ በሙሉ ፈርቅቆ ያወጣችኋል። ነምበር 1 that is number 1 ነምበር 2 ቪዥን ሚሽን ኦብጀክቲቭ ያለው ብቸኛ የቋንቋ ቻናል ይሄ ነው። ኦልራይት አላማ ተልእኮና ራዕይ ያለን ኦኬ አላማችን ምንድነው? እናንተን ማብቃት እናንተን በእንግሊዘኛ ማብቃት ምናልባት እነ ቲቸር ንጉስና እነ ቲቸር አቢ 70% አመጣዋቸዋል ልናደርሳችሁ እንችላለን። ኦኬ እኛ ደግሞ እናደርሳችኋለን። እኛ ስንል ኮሚኒኬቲቭ እንግሊሽ ቲቸሮች ነቢልን ይዘን ሌሎችንም ኦልራይት ነምበር 3 ከፋውንዴሽን እስከ ክሬቲቭ ስፒኪንግ ድረስ ደረጃ በደረጃ ቀስ ያለ የሚወስዳችሁ መሆኑ ኦልራይት ነምበር 4 ቲቺንግ ሜቶዶሎጂ ያለው በመሆኑ በጣም በቀላል በጥበብና ረቀቅ ባለ መንገድ በሚገባችሁ መንገድ የሚያስተምራችሁ መሆኑ ነምበር 5 ፍሉዌንሲ ፕራክቲስ ያለው በመሆኑ አጠቃላይ ውጤታማ የሆኑ ስልቶችን እናስተምራችኋለን። ልምምድ የምታደርጉበትን ማለት ነው። most proven practice tricks to help you master your speaking skills. ሰላም ጤና ይስጥልን። እንዴት ናችሁ? በዛሬው የትምህርት ክፍል የምናየው ቤዚክ እንግሊሽ ኮሚኒኬሽን ነው። መሰረታዊ የተግባቦት እንግሊዘኞች ነው። ኦኬ መሰረታዊ አሉ አንድ ሰው ሊያውቃቸው የሚገባ አንድ ተማሪ አንድ የቋንቋ ተማሪ አንድ የቋንቋ ተናጋሪ ሊያውቃቸው የሚገባ ቤዚክ የሆኑ ነገሮች የግድ የማይቀሩ ቱሪስት ስናገኝም ሊሆን ይችላል፣ አንድ እንግዳ ስናገኝ ሊሆን ይችላል። የምናወራቸው መሰረታዊ ጥያቄዎችን በማንሳት የምናወራቸው እንግሊዘኞች አሉ አይደለ? እነሱ እንግሊዘኞች ቤዚክ እንግሊሽ ይባላሉ። ቤዚክ እንግሊሽ ኮሚኒኬሽንስ ማለት መሰረታዊ እንግሊዘኞችን እያነሱ ተግባቦት ማድረግ ነው። ስለዚህ በዛሬው ትምህርት የምናየው ቤዚክ እንግሊሽ ኮሚኒኬሽንስ የሚለውን ይሆናል ማለት ነው። እሺ ቤዚክ እንግሊሽ ኮሚኒኬሽን ነው። እስኪ ወደ ትምህርታችን እንግባ ማለት ነው። ቤዚክ እንግሊሽ ኮሚኒኬሽን መሰረታዊ የሆኑ ነገሮችን እያነሱ እንግሊዘኛ ማውራት መቻል። ኦኬ አንድ ሰው ለምሳሌ እንግዳ የሆነ ሰው ወይም ግለሰብ ለመጀመሪያ ጊዜ በመተዋወቁበት ጊዜ ስለዛ ሰው መረጃ የላችሁም። ስለዚህ ስለ ስሙ፣ ስለመጣበት ሀገር ወይም ዜግነት፣ ስለሚሰራው ስራ፣ አሁን ስለሚኖሩበት ቦታ፣ ስለ ቤተሰቡ አባላት፣ ስለሚናገረው ቋንቋ የመሳሰሉት ጥያቄዎች በማንሳት ኦኬ ንግግር ትከፍቱና ከዛ ጋር ማውራት መቻል ማለት ነው። የመጀመሪያው በኢንትሮዳክሽን የምትጀምሩት ስሙን በማወቅ ሊሆን ይችላል። ኦኬ ስምን ምን ጠይቅባቸው የተለያየ አይነት አማራጮች አሉ። what's your name please ኦኬ እንደዚህ አይነት ጥያቄዎችን በማንሳት እንጀምራለን ማለት ነው። ኦኬ my name is Kia what's your name ብለን እንመልሳለን ሪስፖንስ እናደርግ ማለት ነው። ወይንም I am የሚለውን ተጠቅመን I am Kia and what's yours ኦኬ ያንተስ እንላለን ማለት ነው። ኦኬ እሺ ከዛ በኋላ በመተዋወቃችን መደሰታችንን እንገልጻለን። በዚህ ጊዜ nice to meet you የሚለውን እንጠቀማለን። ኦኬ nice to meet you ስላወኩ ደስ ብሎኛል፣ nice to meet you ስላወኩሽ ደስ ብሎኛል እንላለን ማለት ነው። ኦኬ me too or nice to meet you too ይላል እንግዳው ወይም የምናወራው ሰው ማለት ነው። ሌላው የቤዚክ ኢንፎርሜሽን ጥያቄ how are you የሚለው ነው። how are you ወይንም how are you alright how are you የተለያየ አይነት እንደምነህ ብለን የምንጠይቅባቸው አማራጮች ይኖራሉ። ለምሳሌ how are you doing ኦኬ most common American English ነው። what's up ልንልም እንችላለን ማለት ነው። what's up hey what's up ማለትም እንችላለን። በዚህ ጊዜ ሪስፖንስ ይኖራል። I am good thanks ኦኬ ደህና ነኝ አመሰግናለሁ። thanks means thanks for asking about my health ማለት ነው። I'm feeling good ሊል ይችላል። በጣም ደህና ነኝ ኦኬ I am okay thanks ይላል ማለት ነው። ኦኬ
to ask the same question in return መልሰን ደግሞ ያንን ሰው ለመጠየቅ በምንፈልግበት ጊዜ how about you እንላለን ማለት ነው። ወይንም and በመጠቀም and you በአጭሩ ማለት ነው። I am good and what about you ማለትም እንችላለን ማለት ነው። ኦኬ ሌላው ቤዚክ ኢንፎርሜሽን ኮስችን የመጠየቂያ where are you from የሚለውን ነው ማለት ነው። where are you from ቤዚክ እንግሊሽ ኮሚኒኬሽን ለማድረግ where are you from የሚለው ጥያቄ ያስፈልገናል ማለት ነው። where are you from ኦኬ where are you from ይላሉ ፈረንጆች ሲያወሩ ማለት ነው። where are you from ወይንም where do you come from ኦኬ ብላችሁ ትጠይቃላችሁ ማለት ነው። መልስ ስንመልስ I am from የሚል ፓተርን አስቀድመን እናወራለን። I'm from Ethiopia, I'm from Paris, I'm from the United States of America ምናምን ትላላችሁ ማለት ነው። አዙረንም እንጠይቃለን። አዙረን ለመጠየቅ and you ወይንም what about you and how about you ማለትም ኦኬ በነገራችን ላይ ወደ ግሬቲንግ ስንመጣ ግሪቲንግ በሰላምታ በእንግሊዘኛ ቋንቋ ሆነ በማንኛውም ቋንቋ any languages ሰላምታ የሚጀመረው በግሬቲንግ ነው ማለት ነው። ኦኬ hey what's up how are you doing how you doing ከምታውቀው ሰው ጋር ከሆነ ማለት ነው። አሊያ ተዋውቀህ በግሬቲንግ ነው የምትጀምረው ማለት ነው። ኦልራይት ሌላው የኢንፎርሜሽን ኮስችን ጥያቄ ስለ ስራ ልናነሳ እንችላለን። what's your job ኦኬ ቤዚክ ኢንፎርሜሽን ነው ማለት ነው። what's your job what do you do እንላለን። what's your job ኦኬ what do you do for a living ትላላችሁ ማለት ነው። መልሱ ምን ይሆናል ማለት ነው? I am a teacher, I am a journalist, I am a driver ሊሆን ይችላል። I am a carpenter ምናምን ነገር ሊሆን ይችላል ማለት ነው። ኦኬ ስለዚህ what's your job basic information question ነው ማለት ነው። ኦኬ ሌላው ቤዚክ እንግሊሽ ኮሚኒኬሽን ውስጥ ምን አለ? asking people where they live in የት እንደሚኖሩ where do you live ኦኬ where do you live where do you live in alright የት ነው የምትኖረው ኦኬ ትላላችሁ ማለት ነው። I live in Ethiopia I live in ብላችሁ የምትኖርበትን ቦታ መግለጽ ኦኬ where do you live ብዬ ስጠይቅ የት ነው የምትኖረው ነው ስለ ቦታ እየጠየቅኩ ነው። I live in Ethiopia or I live in Gondar I live in Addis Ababa the capital city or I live in Bahar Dar ትላላችሁ ማለት ነው። ኦኬ እሺ ሌላ ስለ ቤዚክ እንግሊሽ ኮሚኒኬሽን ጥያቄ ውስጥ ሌላ የምንጠይቀው ጥያቄ ምን ይሆናል? ፋሚሊ ኮስችን ወይንም ማሪታል ስታተስ ኦኬ ማሪታል ስታተስ ኦኬ are you married ማሪታል ስታተስ ኮስችን ነው ማለት ነው። አግብተሃል እንዴ ትላላችሁ ማለት ነው። are you married or single አግብተሃል ገና ነህ ትላላችሁ ማለት ነው። ኦኬ are you married or not ብላችሁ መጠየቅ ትችላላችሁ። ሪስፖንስ I am married yes I am married I am married and have children አግብቻለሁ ልጆች አሉኝ I'm not married እንደዚህ አይነት መልሶችን ሊመለሱ ይችላሉ ማለት ነው። ኦኬ ፋሚሊ ኢንፎርሜሽን ደግሞ ልንጠይቅ እንችላለን። ስለ ቤተሰቦች መረጃ መጠየቅ ፈልገን ፋሚሊ ኮስችን እንጠይቃለን። የቤተሰብ አባላት፣ የቤተሰብ ቁጥር፣ እድሜ፣ ስራ፣ የጋብቻ ሁኔታ፣ ዜግነት፣ የሚኖሩበትን ሀገር በማንሳት እስ ቤዚክ ኢንፎርሜሽን አይደለ? ስለዚህ ቤዚክ ኢንፎርሜሽን ኮስችን ማለት እነዚህን ጥያቄዎች በማንሳት ኮሙኒኬት ታደርጋላችሁ ማለት ነው። ኦኬ so do you have any brothers or sisters ብላችሁ ትጠይቃላችሁ። ወንድም ወይም እህት አለ? do you have siblings how many brothers and sisters do you have where do they live in okay do they have a job all right are they married ምናምን ትላላችሁ ማለት ነው። ሌላው ኢንፎርሜሽን ኮስችን ከቤዚክ ኢንፎርሜሽን ውስጥ ምን እንጠይቃለን? ጌቲንግ ኮንታክት ወይንም የመገኛ አድራሻ መጠየቅ ኦኬ ለምሳሌ ፌስቡክ ትጠቀማለህ እንዴ? are you on Facebook ትላላችሁ ማለት ነው። are you on Twitter ትጠቀማለህ እንዴ? are you on WhatsApp ትጠቀማለህ እንዴ ትላላችሁ ማለት ነው። ኦኬ ከዛ ቤዚክ ኢንፎርሜሽን ኮስችን ውስጥ አድራሻ መጠየቅ ኦኬ asking contact details or contact address ትጠይቃላችሁ ማለት ነው። can I get your number could I get your phone number ትላላችሁ ስልክህን ሊያዝ ትላላችሁ ማለት ነው። ኦኬ ሌላው ቤዚክ ኢንፎርሜሽን ኮስችን ውስጥ ስለ ሆቢ አንስታችሁ ታወራላችሁ ማለት ነው። ሆቢ what's your hobby
ዝንባሌ ምንድነው እንላለን ማለት ነው የሚያዘነብለው በምን ሁኔታ ላይ ነው ማለት ነው ወይንም በአሜሪካን እንግሊሽ ውስጥ what do you do for fun ብለን እንጠይቃለን ማለት ነው ምንድነው ዝንባሌ ብለን እንጠይቃለን ማለት ነው ኦኬ እሺ my hobby is ብሎ alright ዝንባሌውን ሊገልጽ ይችላል የዝንባሌ ቮካብላሪዎችን በባለፈው ስላየናቸው ከዛ መውሰድ ይቻላል ማለት ነው ኦኬ የዛሬው ትምህርታችን ቤዚክ እንግሊሽ ኮሚኒኬሽን ለኮሚኒኬሽን ቤዚክ የሆኑ ነገሮችን ነው አንስተን የተወያየ ነው ማለት ነው አንድ ሰው እነዚህንና የመሳሰሉትን ፍሪ ታይም አክቲቪቲሶችን አሉ እነዚህን ካወቀ ከሰዎች ጋር ማውራት መግባባት ይችላል ማለት ነው ግን ፐርፌክት አይደለም ኦኬ ግን ማውራት ይችላል ይሄ ዲቴል ጥልቅ ገብቶ የሚያወራው ኮሚኒኬቲቭ እንግሊሽ ሲማር ነው በሰፊው ማለት ነው ኦኬ በነገራችን ላይ ኮሚኒኬቲቭ እንግሊሽ ማለት ምን ማለት ነው አንድ ሰው ሱቅ ገብቶ ልብስ ገዝቶ ካስተናጋጁ ጋር ተግባብቶ አውርቶ ገዝቶ እስኪወጣ ድረስ መግባባት ከቻለ ቤዚክ እንግሊሽ ኮሚኒኬሽን ማለት ያን ነው ማለት ነው ለወደፊቱ አርት ኦፍ ኮሚኒኬቲቭ እንግሊሽ እንማራለን ኦኬ አርት ኦፍ ኮንቨርሴሽን ማስተሪም እንማራለን ኦኬ ጥበቦችን እንማራለን ማለት ነው እንዴት ከሰዎች ጋር ስናወራ ምን ነው የሚጠበቁብን እንዴት ነው ማድረግ ያለብን የሚለውንም እንማር Victoria, how are you? I'm fine, thanks God. What about you? I'm fine. Where are you from? I'm from Ethiopia. I live in Bahrain. How old are you, sweetheart? I'm 24. Do you have kids? Have you ever been married? No. I'm single. What type of a man are you looking for? I'm looking for a nice man. I nervous. A businessman, any country, no problem. Without Ethiopia. Okay, and what? Except Ethiopia, you don't like Ethiopian men? Yes. Why? No, I don't know. Okay. So what age range are you looking for? 30 and 39. 30 to 39. Yeah. Okay. What do you do for a living in Bahrain? I live in supermarket. You live in supermarket? Yes. Customer service. I'm saying what do you do for a living? Yeah, I live in supermarket customer service in Bahrain. Okay. You do customer service in supermarket? Yeah. Okay, I understand. Guys, in the comment section, this beautiful girl all the way from Ethiopia, but she's based in Bahrain. No one loved me. It's okay. I'm happy. You know why? Because I don't expect anything from anyone. Expectations always hurt. Life is short. So love your life. Be happy. And keep smiling. That's life. My car. የኔ ስም my name is የኔ ስም የኔ ስልክ ቁጥር my telephone number is okay my telephone number is ያንተ አባት my father no የኔ አባት my father የኔ የአባቴ ስም my father name is okay my father name is የኔ እናት የኔ my mother okay የኔ እናት my mother የኔ የእናቴ ስም my mother name is ይሆናል my mother name is okay ያንተ እንበልና እስኪ እንሞክር your okay ያንተ ስም your name is ያንተ ስምህ your name is ቶሎሳ ያንተ ስም ቶሎሳ ይባላል ትላላችሁ ማለት ነው ያንተ ስልክ ቁጥር your telephone number okay your telephone number ያንተ ስልክ ቁጥር 09 ምናምን ነው your telephone number is 110405 ትላላችሁ ለምሳሌ
ያንተ አባት ወይም ያንቺ አባት your father ኦኬ የአባትሽ ስም your father's name is I think ሐሰን your father's name is ሐሰን ትላላችሁ ማለት ነው። ያንተ ብላችሁ ስታወሩ ነው ማለት ነው። ያንተ እናት your mother ኦኬ your mother ያንተ እናት your mother ያንተ የእናትህ ስም your mother's name I think your mother's name is ሂሩት is that right የእናትህ ስም ሂሩት ይባላል አይደል? your mother's name is ሂሩት is that right ትላላችሁ ማለት ነው። እሺ ስለ ፕሮናውን የነበረን አጠቃላይ ትምህርት ይሄንን ይመስላል። ጆሮ ሰጣችሁ ስላደመጣችሁ እጅግ አድርጌ አመሰግናለሁ። alright እሺ how good is your understanding okay መረዳት ላይ እንዴት ነው? ምን ይሆን ትርጉሙ? ኦኬ ምን ይሆን ትርጉሙ? ብዙ ጊዜ ትርጉም ማወቅ ይቸግረናል። አንደኛ እንግሊዘኛው የተዋቀረበት የፓተርኑን አናቅም፣ ወርዱ ሚኒንጉ አናቅም፣ ወርድ ሚኒንግ በተለይ ማለት ነው። ኦኬ የአተረጓጎምን በተመለከተ ራሱን የቻለ ትምህርት አለው። ኦልራይት አይ ጎት ስታክ ካለ አንድ ሰው ምን ሊል ፈልጎ ነው? ምን ማለቱ ነው? አይ ጎት ስታክ ማለት መቆም ማለት ነው። ለምሳሌ አንድ ሰው እንግሊዘኛ እያወራ የሚቆም ከሆነ I'm having difficulty speaking English when I speak English I got stuck ይላል። ኦኬ እንግሊዘኛ ሳወራ እቆማለሁ። get stuck ማለት መቆም ማለት ነው። ሌላው 24 hours ፊልም ላይ ነው የሰማሁት something I got stuck with something ኦኬ እግሬን የሆነ ነገር ይዞኛል። ኦኬ ስለዚህ መያዝም ይሆናል የሆነ ነገር ይዞኛል። ለነገሩ I got stuck የሚለው እቆማለሁ ማለት የሆነ ነገር ይዞናል ማለት ነው። ስለዚህ ተመሳሳይ ትርጉም ነው ያለው። ለምሳሌ ድንገት ስታልፉ የሆነ ገመድ ቢይዛችሁና ወደ ኋላ ብትቀሩ ምን ነው ናንጂ ቢላችሁ ጓደኛችሁ ማለት ነው I don't know I got stuck with something የሆነ ነገር እግሬን ያዘኝ እኮ ትላላችሁ ማለት ነው። ኦኬ ስለዚህ የሚተረጎመው እንደዚህ ነው ማለት ነው። ሄሎ ስቅርባብ አማን ነው አንዴ ነሹፍታ ኤርፓዱን እኮ እንገዛለን ተባብለን አልነበር እንዴ? ማማዬ እንተዋወቃለን ታውቂኛለሽ? እመቤቴን እየተከታተልሽ ሰላም የፓራዳይም የቋንቋ ተማሪዎች ኦኬ እስኪ ውጪ ላይ ቁጭ ብላችኋል እንበልና በርዷችኋል። ኦኬ አይ አም የሚል ፓተርን አስቀድመን እናወራለን። ኮልድ አይ አም ኮልድ ኦኬ አይ አም ኮልድ አይ አም ቬሪ ኮልድ ወይንም አይ ፊል ኦኬ አይ ፊል ኮልድ ኦልራይት አይ አም ወይንም አይ ፊል ሁለቶችም አንድ አይነት ናቸው። ኦኬ ስሜት አገላለጻቸው አንድ አይነት ነው ማለት ነው። ሙቋችሁ ከሆነ I am hot ሙቆኛል ወይንም I feel hot ብዙ ጊዜ ፊል ስሜት ስለሆነ መብረድ መሞቅ ስሜት ስለሆነ በፊል ቢገለጽ ደግሞ ጥሩ ነው። I feel hot ኦኬ በጣም ሙቆኛል I am so hot or I feel so hot ትላላችሁ። Concern you. Rosenberg, this doesn't concern you. This doesn't concern you. Mind your own business. It doesn't concern you. Mind your own business. Doesn't concern you. Business. None of your business. None of your business. None of your business. None of your business. Your business. How long was